الحمد لله الذي هدانا للسنة وجعلنا من أهلها وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله الذي بين الطريق وبين البدعة صلى الله عليه وعلى آله وصحبه أجمعين. أيها الإخوة السلفيون والأخوات، يقول الله سبحانه وتعالى في كتابه الكريم: يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. ዛሬ ላይ የተሰጠኝ ርዕስ በእውነቱ እኔ የመረጥኩት አይደለም፣ ወንድሞች እንዲመርጡልኝ አስፈላጊ ነው የሚባለውን ነገር መናገር እንደምችል ነው የጠቆምኩት። የተሰጠኝ ርዕስ ግን حول الإخوان المسلمين بمعنى المفسدين والمميعين الذين يدعون السلفية وهم في الحقيقة براءون منها. فالإخوان المسلمون سلفيان بميموقتوت الإخوان المسلمون مانو مميعوش زوريا لاي من ناقر اندار لبينة يتستني رئيسه رئيس بطام سفينا أجيق جزيم يتأييق رئيسنا لمثالي إخوانوشون يالباتشو انتمتنا كسلفيوش وينو كسلفوش من قد يتأمموا بطن أنكور نتب بنانسانا علماء هذا العصر بزماناتشن يالو علماءوች በእነሱ ዙሪያ ምን አሉ የሚለውን ብንዳስስ አንድም ሁለትም ሶስትም ሙሐደራ ይጠይቃል። وهكذا المميعة. إذن እኔ ጠቅለል አድርጌ ርዕሱን አላካተተልንም የሚል እህት ወንድም ካለ በሌላ ጊዜ እንመለስበታለን። አላህ ያሳየኝን ያክል ጠቅለል አድርጌ ዳስሳለሁ ማለት ነው። الإخوان المسلمون من أسسهم من مؤسسهم ومن مرشدهم ومن مجددهم وما عقيدتهم وما منهاجهم እያልኩ አልዘረዝር። መስራቻቸው ማን ነው? አቂዳቸው ምንድነው? ሙጀድዳቸው የተሐድሶ ባለቤት ማን ነው? ዋና አጋፋሪያቸው ማን ነው? ስተታቸው ምንድነው? የሚለውን በዝርዝር ስለ ኢኽዋን ለማያውቁ እህት ወንድሞች ሳይሆን እማወራው ዛሬ الإخوان المسلمون هم خارجون عن أهل السنة والجماعة السلفيين. كأهل السنة والجماعة منهج ወጡናቸው። አሁን ላይ በዘመናችን ካሉ የሰለፊ ዑለማዎችና ጦለበተል ዒልሞች አይቆጠሩም። ከሰለፎች ትክክለኛው መንገድ ውስጥም ነው ያሉት አይባሉም። በዚህ ዙሪያ ላይ ታላላቅ ዑለማዎች እና الشيخ أحمد يحيى النجمي وكذلك الإمام ابن باز والعلامة ابن عثيمين والعلامة الألباني وكذلك العلامة مقبل الهادي الوادعي وكذلك الشيخ ربيع وكذلك الشيخ محمد ابن عبد الوهاب الوصابي وكذلك الشيخ محمد ابن عبد الهادي ابن المدخلي حفظ الله أحياءهم ورحم أمواتهم. በጣም በርካታ የሆኑ ዑለማዎች الشيخ محمد ابن أمان الجامي الشيخ سعيد رسلان محمد سعيد رسلان حفظه الله ሌሎቹም የሱና ዑለማዎች በህይወት ያሉ የሞቱ الإخوان المسلمون كفرقة الناجية كمتدن وابودن كتككلنيا كسلفية وجماعة እንዳላደሉ በመረጃ ከቁርአን ከሐዲስ ከሰለፎች አቋም አጣቅሰው ገልጸዋቸዋል።
በአጠቃላይ ማለት ነው። ለዚህ የሼክ አህመድ ይህን ነጅሚን ኪታብ የሐሙድ ቶይጅሪን ኪታብ የሼክ ረቢዕን ኩቱቦች የሼክ ዑበይድላህ አልጃቢሪን ኩቱቦች የጠቀስኳቸውን ታላላቅ ዑለማዎች ፈተዋዎች ማየት በቂ ነው። አስማኡ ሲፋት ላይ እንዴት አይነት ችግር እንዳለባቸው፣ ዒባዳ ላይ እንዴት አይነት ችግር እንዳለባቸው፣ ከላም ላይ እንዴት አይነት ችግር እንዳለባቸው አጠቃላይ መንሃጅ አፍያህ ወአውሰዕ ሰፊ መንሃጅ ሐታ በመዝሃባቸው ውስጥ ይሁዳና ነሷራን ሊያቅፍ የሚችል አቋም ያላቸውና በተለይም የወላእና የበራእን መሰረት ገንድሰው የጣሉ ድብን ያሉ ሙብተዲዖች መሆናቸውን ከዑለማዎች ኪታቦችና ፈተዋዎች ማየት ይቻላል። ጠቅለል አድርጋ ያስቀመጠች የጥቂት ዑለማዎችን ፈተዋዎች ሪሳለቱን አኸዊያ ማየት ይቻላል። الإخوان المسلمون በአጠቃላይ الشيخ محمد أمان الجامي رحمه الله تعالى إخوانوች ማለት ብለው በምሳሌ ጠቅሰዋቸዋል። ገባኤ ላይ በገባኤ ቀን አዛን እንዳወጣ ሰው ነው፣ አዛን እንዳደረገ ሰው አዛን ሲያደርግ ሐያ ዐለ الصلاة ሐያ ዐለ الفلاح በሚል ሰዓት አሉ الشيخ محمد أمان الجامي رحمه الله ሐያ ዐለ الصلاة ሐያ ዐለ الفلاح ሲል ሰው ተገትሮ እንደሚቀርበት ሳይመጣ ወደ ገባኤ መሃል ላይ አዛን አድርጎ እንስገድ ብሎ መስጂድ ኑሮ ከዛ ያኛውን ለምን አትመጣም ሲለው ሙአዚኑ እኔ ወዶ የለኝም ይለዋል። ናቶሎ ሙስሊም ስለሆንክ ዝም ብለህ ና ስገድ። ያኛውን ሲጠይቀው ወያችኛውን ሲጠይቃት እኔ ወራባ ላይ ነኝ፣ ነይ ቶሎ ሙስሊም ስለሆንሽ ነይ ዝም ብለሽ ስገድ። ያችኛውን ሲጠይቃት ንፋሳ ላይ ነኝ፣ ነይ ቶሎ ዝም ብለሽ ሙስሊም ስለሆንሽ ነይ ስገድ። ያኛውን ሲጠይቀው ጁኑብ ነኝ እያለው ሙስሊም ስለሆንክ ና ዝም ብላችሁ ኑ ቶሎ ዝም ብለን እንስገድ እንደማለት ነው። ሙስሊም የምትለው ሽፋን هو سماكم المسلمين ሙስሊሞች ብሎ ጠርቷችኋል እያሉ የሚቀባጥሩ የቢድዓ ሰዎችን ከቤታቸው አሽቀውና ጭቀው የሚቀመጡ ለአላህ ብሎ መውደድ ለአላህ ብሎ መጥላትን የማያውቁ በልዐከተ ዐለይሂም الامر እንደውም ታገልብጦባቸዋል እውነታው። የቢድዓ ሰዎች እነሱ ዘንድ ክቡሮች ናቸው። والله الإخوان المسلمون የቢድዓ ሰዎች አያቅም ሳይረዳ ነው እንደዚህ ነው ዑذር ስጠው ወዘተ ያሉ ምንም በየትኛውም የቢድዓ አይነት ስለወደቀ ምንም አይከፋቸው። أما أهل السنة والجماعة السلفيون الحقيقيون عندهم مبغوضون لا مرضيون تككلኛ ሰለፊዮች እነሱ ዘንድ ኢኽዋኖች ዘንድ ይጠላሉ። ባህሪ ቢስ ሕክማ ያቅ ነባራዊ ሁኔታ ያቅ ለሙስሊም አንድነት አያስብ ራሱን የሰለፊያ ቁልፍ የጀነት ቁልፍ የያዘ ነው የሚመስለው አው ከዛ ያሉ እንደ አየሩና እንዳነወሩ እድሜያቸውን የሚኖሩ ናቸው። والله እንቻቻል ይላሉ፣ እንኗኗር ይላሉ፣ ዑذር እንስተጣጥ ይላሉ፣ ጥበበኛ እንሆን ይላሉ። ሰለፊዮች ላይ ጥበብ የላቸውም አበደን። ሰለፊዮች ላይ ጥበብ የላቸውም الإخوان المسلمون። ይሄን ካልኩ الإخوان المسلمون በናኢያዎች ሱሩሪዮች ቁጥብዮች ይባላሉ። ዋነኛውና እንደ ዋልታ የሚታየው ሐሰኑል በና ቢሆንም ሰይድ ቁጥብ አለ፣ መሐመድ ሱሩር ዘይኑል አቢዲን ኢብኑ ናይፍ አለ። እያንዳንዱ የሚገጫጩበት ነገር ቢኖራቸውም ኩሉሁም على ضلال وبدع على ضلال وبدعة በጥመት ላይ ናቸው። خارجون عن مذهب أهل السنة والجماعة كأهل السنة والجماعة አቋም የወጡ ናቸው እንላለን። ሐሰኑል በናን እንደው ለናሙና ያክል አንድ ነገር አንስቼ ብሄድ የተለያዩ አፋሞችና ግንዛቤዎች በአስማኡ ሲፋት ዙሪያ ላይ በአላሁ ሱብሓነሁ ወተዓላ መልካም ስሞችና ባህሪያቶች ዙሪያ ላይ
የተለያዩ ሐሳቦች ተሰንዝረዋል ግን ጨመቅ አድርገን ስናየው ሁሉም ወደ አንድ አቅጣጫ ነው የሚመጣው ይላል ምንድነው ተፍዊድ معاني أسماء الله وصفاته يا الله سبحانه وتعالى ስሞችና ባህሪያቶች ማስጠጋት አላህ ይወቅ ማለት ነው ወደዛ ነው በቃ ይሄ ነው ተጨባጭ እውነተኛው መንገድ ይሄ ነው ይላል ሸይኹል እስላም ኢብኑ ተይሚያ ረሂመሁላህ ተዓላ ግን የአላህ Subhanahu Wa Ta'ala ስምና ባህሪ ማዕናውን ልብ በሉ ከይፍያውን አይደለም እንዴትነቱን ሐቂቃውን ኩንሁን ሳይሆን ማዕናውን አላህ ነው የሚያውቀው እኛ እናቀውም የሚል ሰው ምድር ላይ ካሉ የጥመት ቡድኖች ሸረኛና ተንኮለኛ ጠማማሱ ነው ብለዋል በሸይኹል እስላም ኢብኑ ተይሚያ ረሂመሁላህ ተዓላ ፈትዋ መሰረት ሐሰኑል በናን ሸሩ አህሊ البدع ማለት እንችላለን የቢድዓ ሰዎች ተንኮለኛ ለምን لانه يفوض معنى اسماء الله وصفاته يا الله سبحانه وتعالى ስሞችና ባህሪያቶች ማዕናዎቻቸውን አይታወቁም ይላል الإخوان المسلمون እነዚህ ናቸው እንዲህ ስንል ግን የሱን አቋም ቀድም የጠቀስኳቸው ሱሩሪዮችና ቁጥብዮች ያምኑበታል አንልም በሌላ በኩል ይሄን ይቃወሙትና ከሱ የባሰ ገለጥ ላይ ወድቀው እናገኛለን الإخوان المسلمون በአጠቃላይ ጠማሞች ናቸው አላህ Subhanahu Wa Ta'ala ሂዳያ ይስጣቸው በህይወት ያሉትን ነው የምንለው ስለዚህ ወደ አሁናዊ ተጨባጭ ስመጣ ስለ ኢኽዋን ያን ያክል አላወራም ስለ አጠቃላይ ኢኽዋኖችና ሙመያዎች ሰለፊዮች ላይና ሰለፊያ መንሃጅ ላይ እያደረጉ ያሉት ግብግብ እውነት ያስኬዳል ወይ እስኪንየው እዚህ አካባቢ ላይ ነው ማወራው ኢንሻአላህ በመጀመሪያ ደረጃ ከቢድዓ ሰዎች ማስጠንቀቅና ጠንካራ አቋም ማሳየት ይሄ የተለመደ ነገር ነው በጣም ከአህሉ ሱና ወል ጀማዓዎች ከትክክለኛ የነብዩ ሰለላሁ ዐለይሂ ወሰለምን መንገድ ከሚከተሉ አማንያኖች መሰረቶች ውስጥ አንዱ ነው ዑመር አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ስለ ቀደርያ ጠይቆ አሁን እኮ ብቅ ብለዋል ቀደርዮች እኮ ያንጸባረቁ ነው በተለያዩ ቦታ ላይ እየታዩ ነው ሲሉት እኔ ከነሱ የጸዳው እነሱ ጋር እንዳላደለው እነሱም ከኔ እንዳልሆኑ ንገራቸው ነው ያለው መጀመሪያ ላዋራቸው እስኪ አምጧቸው ባይረዱ ነው ዑذር ምን አላለም እነሱ ከኔ እኔ ከነሱ የጠራሁ ነኝ አንገናኝም ነው ያለው በቁርጠኝነት አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ لا تجالس أهل الأهواء فإن مجالستهم ممرضة للقلوب أهون سلبي دعا قرآن حديث أيالن بالنورة بتأم بركاتا قزي فجبنا لما ستر أهون لا يتعلى يالو إيه مميعا مبالون دخيل ألق أقب بسلفيوش منقد لاي بسلفوش منقد لاي يعلم أسرجا موقاتش يهونا زرافي بودين ከምን አንፃር ነው እኛ አስላችን ደህና ነው የአህሉ ሱና ወል ጀማዓዎችን አቋም ነው የምናንጸባርቀው ከቢድዓ ሰዎች ጋር አብረን ብንሰራም ለሆነ መስለሃና ሸሪዓዊ ጥቅም ነው ስለዚህ እኛንም ይሁን እኛን መሰሎችን ሀቅ የሚሉና የሚያስጠነቅቁ ሰዎች ወሰን አላፊዎች ናቸው لا تغلو في دينكم بديناتكم بهايمانوتاችሁ ወሰን አትለፉ ብሏል አላህ ስለሚሉ ከምን አንፃር ነው እነዚህ ሰዎች እየተወረፉ ያሉበት የሚለውን አንዳንድ ነባራዊ ተጨባጭ ጋራ እናወራለን ማለት ነው አይና ስለዚህ من ይላሉ አብዱላህ ኢብኑ አባስ ነው ያልኳችሁ لا تجالس أهل الأهواء فإن مجالستهم ممرضة للقلوب يسميتن يبيدعن ባለቤቶች አትቀማመጣቸው እነሱን መቀማመጥ ልብን ታሳምማለች الامام الاوزاعي رحمه الله تعالى اتقوا الله معشر المسلمين እናንተ የሙስሊም ሰበስቦቹ ያላህን ፍሩ واقبلوا نصح الناصحين የመካሪዎችን ምክር ተቀበሉ وقبلوا نعم وقبلوا نصح الناصحين
وعظة الواعظين يقساج وشن هلو قساج تقساج تقبلوا واعلموا اوقم ملال أن هذا العلم دين إيه علم إيه أوقات هيمانوت مهنون فانظروا ما تصنعون من يسراتون دون آتينو تملكتوا وعمن تأخذون كما ندمتيزو تملكتوا وبمن تقتدون فما ندمتكتلوا تملكتوا آتينو ومن على دينكم تأمنون مانن بهيمانوتاچو لا እንደምታምኑ ማንን እስኪፈትሹ فإن أهل البدع كلهم مبطلون የቢድዓ ሰዎች ሁላቸውም አጥፊዎች ናቸው አፋኩና አቲሙን ቀጣፊዎች ናቸው ወንጀለኞች ናቸው ይላል لا يرعون ولا ينظرون ولا يتقون اللهن من አይሉም አይፈሩም አያጤኑም አይጠነቀቁም ይልና إلى أن قال فكونوا لهم حذرين متهمين رافضين مجانبين ይላል ተጠንቃቂዎች ሁኑ እነሱን ጠርጣሪዎች ሁኑ እነሱን የተዋችኋቸው ሆኑ ተዋቸው ሙጃኒቢን ይራቃችኋቸው ሁኑ فإن علماءكم الأولين لمن ይሄን ያልኳችሁ የመጀመሪያዎቹ ቀደምት ዑለማዎቻችሁ ومن صلح من المتأخرين ከኋለኞቹ ሰዎችም የተስተካከሉና በምርጥ ቀደምቶች ተከትለው የሄዱ كذلك كانوا يفعلون ويأمرون እንደዚህ ነበር የሚሰሩትና የሚያዙት ይላል ታሪኹ ዲማሽቅ 6ኛ ገጽ ማን ነው ጥራዝ 6 ማን 362ኛ ገጽ ላይ 362 ላይ ይናገራል ማለት ነው ኢዘን አሁን ሙመያዎች ዘንድ ስንመጣ ወደ ሙመያዎች ዘንድ ስንመጣ ምናልባት ቅድም ያነሳሁትን እንትን ለመንደርደሪያ እንዲሆነኝ ነው የሐሰን አልበና አቋም አስማኡ ሲፋት ላይ ምንድነው ብንል ምንድነው አንደኛ ተፍዊድ معنى اسماء الله وصفاته ነው የአላህን ስሞችና ባህሪያቶችን ማዕናቸውን አላቅም አይታወቁም ማለት ነው አቋሙ ሁለተኛ ዒባዳ ላይ ስንመጣ ቁቡሪ ነው ሙስተጊስ بغير الله ነው هذا الحبيب مع الاحباب قد حضر وسامح الكل فيما قد مضى وجرى ይላል ይህ ረሱል ሰለላሁ ዐለይሂ ወሰለም ነው ከወዳጆቻችን ከሷሃቦቹ ጋር በእውነት ተጠዷል መጥቷል መውሊድ ላይ እኮ ነው 20 ምናምን ኪሎ ሜትር በእግሩ እየሄደ وسامح الكل فيما قد مضى وجرى በእርግጥ ባለፈና በተከሰተው ነገር ሁሉ መውሊድ ላይ መጥቶ መውሊድ ያከበሩ ያገኟቸውን አውፍ ብያችኋለሁ ይቅር አድርጌላችኋለሁ ይቅርታ አብሽሩ ላጠፋችሁ ጥፋት አልጠይቃችሁም ብሏቸው ነብዩ ሰለላሁ ዐለይሂ ወሰለም ሄደ ይላል ቁቡሪ ነው ሙስተጊስ بغير الله ከአላህ ውጭ ያሉ አካላቶችን وهكذا ሐሳፊያ ነው የጦሪቃ ባለቤት ነው ቢድዒ ነው ضال مضل ነው አያችሁ አስማኡ ሲፋት ላይ ችግር አለበት ዒባዳ ላይ ችግር አለበት ግን እነዚህ እንግዲህ ኢኽዋኖች ያልናቸው አይደለ ልብ በሉ ሙመያዎች ግን አስማኡ ሲፋት ላይ ችግር አለብን ወይ አምጣ ይላሉ አስላችን ችግር አለበት ወይ الاستغاثة بغير الله ገብተናል ወይ እሱን ተጠቅመናል እሱ እምነታችን ነው ወይ ለምሳሌ ሩብያ ላይ ችግር አለብን ወይ ኡሉሂያ ላይ ችግር አለብን ወይ አስማኡ ሲፋት ላይ ችግር አለብን ወይ ተወኩል ላይ ችግር አለብን ወይ ተወሱል ላይ ذبح ላይ استعانة ላይ استغاثة ላይ كذلك رجاء ላይ خوف ላይ ችግር አለብን ወይንም እንደዚህ ሙብተዲዕ ናቸው ያሏቸው ሰዎች ችግር አለባቸው ወይ ይሄ ጥያቄ والله ከለሩ ነው እንጂ የተቀየረው የሱፊዮች ጥያቄ ነው ሱፊዮች لا اله الا الله محمد رسول الله ብለን ሽርክ ሰራችሁ ይሉናል እንዴ ለምን ተላላቅ ዑለማዎቻችን እያከፈሩ ይላሉ لا اله الا الله محمد رسول الله قالت الشيعة لعنة الله عليها وكذلك الرافضة لا اله الا الله محمد رسول الله ما نلال شيعة يلال قدري يلال رافضي يلال ناسبي يلال ሁሉም ይላል ከአላህ ውጭ በሐቅ የሚመለክ የለም ሙሐመድ የአላህ መልእክተኛ ናቸው ይላል ልክ በሌሎች ነጥብ ኩፍር ላይ ወደቁ በሌሎች ነጥብ
የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አጭረፈረፉ በሌሎች ነጥብ በቁርአን አላገጡ በሌሎች ነጥብ ኩፍሪ የሆነን ቢድዓ ፈጸሙ ከሱና ወጥቷል ከቢድዓ ወጥቷል ሲባሉ ሱብሃንአላህ ላኢላሃ ኢላላህ ሙሐመዱር ረሱላህ ያለንተው እንዴት ልባቸው ደፈረችላቸው ይላሉ። እዚህም እንደዛው ነው የተፈጠረ ያለው። እውነት የሰው ልጆች ማለትም አህሉ ሱና ወልጀማዓ ቀመር ያበጀው የሰለፎችን መንገድ ከቁርአን ከሐዲስ ከኢጅማዕ ከቂያስ ሰሒህ ጨምቆ ወህዩን እንዴት መገልገል እንዳለብን ሲነግረን የሰለፊያን መንሃጅ ሲነግሩን ሰለፎች ዑለማው ሰለፊዩን العلماء السلفيون ሲነግሩን አስማው ሲፋት ላይ ችግር የሌለበት ሰው وكذلك الاستغاثة بغير الله ላይ ካልወደቀ ወዘተ ሙብተዲዕ አይባልም ብለዋል። አንዱ ከአህሉ ሱና ወልጀማዓዎች መሰረት ውስጥ አልወላ ወልበራ አልወላ ሊላህ ወሊአህሊ الحق ለአላህና ለሐቅ ሰዎች ውደታን መሰነቅ ወልበራ من الباطل وأهلها من الباطل وأهله كباطلنا كباطل سوج ጥላቻን መሰነቅ መጥላት ለአላህ ብሎ መጥላት ለአላህ ብሎ መውደድ هي من أوثق عرى الإسلام ብለዋል አብዱላህ ብኑ አባስ ሌሎችም ትልቅ ከእስልምና ገመድ ከማይበጠሰው አንዱ እሱ ነው ለአላህ ብሎ መውደድ ለአላህ ብሎ መጥላት። ታዲያ እኛ ማንን የቢድዓ ሰዎችን ወደርን ወይ? ጥያቄያቸው አሁንም እንዲህ ይላሉ። የቢድዓን ሰው መች ወደርን? ይሄው ረድ አድርገናል፣ ይሄው እያስጠነቀቅን ነው። ጠብቁኝ፣ ተቀማምጣችኋል፣ አብራችሁ ነው እየሰራችሁ ያላችሁት። እኔ አልሰራሁም ብሎ ያመልጣል። አልፊ ያነሳዋለሁ። እኔ አልሰራሁም፣ እኔ አብሬያቸው መች ነኝ እንዴ? እነዚህ እኮ የተሚዕ ሰዎች ጋር ወይንም ኢኽዋኖች ጋር ወይንም ሱፊዮች ጋር እነሱ በሚሉት አህባሽ መች አብረን ሰራን ካሉ እንዴት እንደተጋመዱና እንደተዛመዱ እናነሳለን ማለት ነው። ይሄ ትልቅ ስህተት ነው። والله የአህሉ ሱና ወልጀማዓዎችን አስል በደንብ አለማወቅ ወይንም አውቆ ማጥፋት ነው እና الفضيل بن عياض مقامات አደጋ እንዳለው የቢድዓ ሰዎች ጋር ምን ይላሉ ረሂመሁላሁ ተዓላ ኢነ ሊላሂ መላኢከተን የጥሉቡነ ሒለቀ ዚክር የዚክር ክበብን የሚጠብቁ ለአላህ የሚከታተሉ የሚፈልጉ መሬት ላይ የሚያድኑ መላእክቶች አሉት አላሁ ሱብሓነሁ ወተዓላ አለ ፈንዙር ታዲያ ተመልከት መዓ መን የኩኑ መጅሊሱከ ቀማጤህ ማን ጋር እንደሆነ ተመልከት መላእክቶች ምድር ላይ ይንቀሳቀሳሉ አማን ጋር የተቀመጥክ እንዳለ ተመልከት ላ የኩኑ መዓ صاحب ቢድዓት ከቢድዓ ባለቤት ጋር እንዳይሆን የመቀማመጥህ فإن الله تعالى لمن الله لا ينظر إليهم النسم بأذنة آياتهم وعلامة النفاق ينفاق ملكة على أن يقوم الرجل سوي لقومنا ويقعد لكمة منه مع صاحب بدعة كبدعة بالبيت قال وأدركت أغنيهن خيار الناس كسوت كل مرتنا مرت تمرجون سوتشن كلهم هلاتشونم أصحاب سنة يسنى بالبيتوشن أغنيهاتشو وهم ينهون عن أصحاب البدعة كبدعة بالبيتوش يمكلاكلو هونو يلال حلية الأولياء لا يتكمتوا تملكتوا الله سبحانه وتعالى بمدر لاي يأوكات كبابوشن علم مما مارباتشون بوتاوش محاضرة بوتاوشن يعلم بوتاوشن يتلايو يديناوي شورانا يويت بوتاوشن يميفلقو የሚያድኑ መላእክቶች አሉ فانظر مع من يكون مجلسك ከመመጠህ ከማን ጋር እንደሆነ ተመልከት كذلك سفيان الثوري رحمه الله تعالى 161ኛ ዓመተ ሂጅሪያ ላይ የሞተ ታላቅ ዓሊም قدم البصرة بصرة ገባ جعل ينظر إلى أمر الربيع يعني ابن الصبيح ربيع ابن الصبيح የሚባለውን ሰውዬ ጉዳይ
ያዳምጥ ይመለከት ጀመረ በስራ ላይ በጣም የነገተ ሰው ነበር ወቀድሪሂ عند الناس ሰዎች ዘንድ ያለውን ደረጃ የሚመለከት ጀመረ ረሂ ረቢዕ ኢብኑ ሰቢህ የሚባለው ሰው በበስራ ሰዎች ዘንድ እጅግ የገነነ ተወዳጅ መርጂዕ የሆነ ሰው ነው ከዛ ምን ማድረግ አለበት ስለ ሰውየው ማንነት ማጣራት አለበት ሰአለ አዩ ሸይء መዝሃቡ ምንድነው የዚህ የረቢዕ ኢብኑ ሰቢህ መዝሃብ ምንድነው አቋሙ አካሄዱ ምንድነው እምነታዊ መዝሃቡ ምንድነው قالوا ما مذهبه الا السنه مذهبوس ሱና እንጂ ሌላ አይደለም ማለት ሱና ነው እንግዲህ ልብ በሉ الا السنه እቺ ጃሚዕ የሆነ ስም ናት ሱና አይ ጦሪቀቱ ነብይ ሰለላሁ ዐለይሂ ወሰለም ወሰሐበቲሂ الكرام የነብዩ ዐለይሂ ሰላቱ ወሰለም መንገድ የሱሐቦቹ መንገድ የቀደምቶች መንገድ እሱ ነው መንገዱ እሱ ነው መዝሃቡ እሱ ነው እምነቱ قال سفيان الثوري رحمه الله تعالى من على አሁን በቃ ማሻአላህ ማለት አለ እንዴ አላለም ما مذهبه الا السنه سنه ነው መዝሃቡ ሌላ አይደለም ብለውታል ማሻአላህ አላለም እዛጋ ትልቅ መሰረት ስላለ እሱ መጠየቅ አለበት ልብ በሉ ማን ቢጧናቱሁ ጓደኛው ሚስጥረኛው ማን ነው قالوا اهل القدر የቀደር እምነት ባለቤት ነው قال هو قدري እሱ ቀደሪ ነው አለ والله منهاج ማለት እኮ ይሄ ነው አኺ ይሄው እኮ መንሃጅ ማለት የሰለፎችን አቅጣጫና ተውጂሃት ኢርሻዳት መቀበል እኮ ነው ተመልከቱ ድንበር አለፈበት ማን ቢጧነቱ አሁን ልብ በሉ አይ ቢጧናው አቀማማጩ ጓደኛው ሚስጥረኛው ቀደርይ ነው ማለት የቀደርያ እምነት አለበት ማለት ነው እንዴ አይደለም እዛማ መጀመሪያ ምን ብለዋል ما مذهبه الا السنه አቋሙ ሱና ነው ያ ማለት ቀደርዩ ጋራ አንድ ላይ ቢገናኙ የሰውየውን አቋም ያቃሉ ማለት ነው የረቢዕ ኢብኑ ሰቢህን አቋም በቃ የቀደርዩን ልብ በሉ መዝሃብ ማለት ዲናዊ እምነታችን ነው ዲናዊ የህይወት ግባችን ነው ምርጫችን ነው ቀደርዩ ጋራ ቢገናኙም የቀደርዩን እምነት አይወድለትም ማለት ነው ለዛም እኮ ነው ما مذهبه الا السنه አቋሙ ሱና እንጂ ሌላ አይደለም ማን ቢጧነቱ والله ቢጧናው ምንድነው ሲሉ اهل القدر فانه قدري የቀደርይ ጓደኛ ነው የቀደርያ እምነት አጋዥ ነው አላሉ ቀደርይ ነው ራሱ ቀደርይ ነው አሉ الابانه ሁለተኛ 453 ገጽ ላይ ይቀመጣል ማለት ነው እኔ በያዝኩት ኑስኻ تملكت والله خطر المجالسة لأهل البدع عفوا يا قرارة التنش خطر المجالسة لأهل البدع تملكت يمكمامت يقعدن ينت آديقاو السو سني سلفينو أمناتو جن قعدن يو يبدع سونو السم عند قعدن تباله كذلك أبو داود السجستاني رحمه الله تعالى صاحب سنن أبي داود يا الإمام أحمد تماري أبو داود من يلونال قلت لأبي عبد الله أحمد بن حنبل أبو عبد الله أحمد بن حنبل شيخات شون الكتلال لأحمد بن حنبل أرى رجلا من أهل البيت كأهل البيت هنا سوى له مع رجل كهنا سوقال من أهل البدع كبدع بالا بيت قال ይሄ من اهل البيت ሚለው ከነብዩ ሰለላሁ ዐለይሂ ወሰለም የዘር ጎሳ መሆኑ ብቻ ሸርጥ አይደለም ይላሉ አንዳንድ ዑለማዎች ሲያብራሩ አህሉል በይት ትክክለኛ ሱናን ከያዙ ሰዎች ውስጥ ከአህለል ቢድዓ ሰው ጋር አብሪ አየዋለሁ ልብ በሉ አህሉል በይት የተባለው የሱና ሰው ነው ስለዚህ ማየቱን ምንድነው አህለል ቢድዓ ጋራ ሲተሻሻ ያዋለሁ አትሩኩ ከላመሁ የሱን ንግግር ለተዋወነ የቢድዓ ሰዎችን ንግግር እንደ አቋም አድርጎ ይናገራል እንዳትሉ በትክክል የሚያወራውን የሚያስተምረውን ነገር ለተዋወይ قال لا ቆይ አትተው አትተው أو تعلمه أن الذي رأيته معه صاحب بدعة قالت ما رجع لبه يا يهو
አብሮት ያየኸው الذي رأيته معه صاحب بدعة የቢድዓ ሰው ነው አብረው ይሄርክ ያለው እኮ ምናልባት አንተ ትሆናለህ የቢድዓ ሰው መሆኑን ያወቀው በደንብ እሱ ላይ ይረዳ ይችላል ነገረው فإن ترك كلامه ከሱ ጋር መነጋገሩን አብሮ መሆኑን ከተወ ጥሩ አብረው ቀጥል وإلا ያለዛም ቢን ካለ ነግረው فألحقه به አስጠጋው أهل البدع نهبلوا قال ابن مسعود على الإمام أحمد رحمه الله ابن مسعود بلوال المرء بخدنه سو بقوادنيو مذهب لاينو بقوادنيو أمنات لاينو بلوال عبد الله بن مسعود بميل أنكتشاوي هونن ممري نقرأ أهون أزش لي عندي نقر وقفان نارك عندي نقر نانسا بوزوك الزي من نشود بات عندي تنتبالج الإمام أحمد رحمه الله تعالى أنه بلواله إخراج السنة نعم إخراج الرجل من السنة شديد لببالو إخراج الرجل سويون موطات من السنة كسنة شديد كبادنو بتأم كبادنو بلواله يتبالا يالا أقبابنا يالا هنيتا سني ونسو مبتدع مالت كبادنو يميلون حساب ተመልከቱ አሁን ኢማም አህመድ ይህን ቃል የተናገሩት እዚህ ላይ ምን አሉ አልሂቁሁ እኮ ነው ያሉት እምነቱን ወስዱት እኮ አይደል ወኢላ ፈአልሂቁ ቢሂ የቢድዓ ሰው ጋር ሲቀማመጥ ካየኸው መጀመሪያ አብረህ ይሄድክ ያለው ሰው እኮ ሙብተዲዕ ነው በለውና ከተወጥሩ ካልተወ ምን በል ፈአልሂቁሁ አይ ፈበድዕሁ مبتدع نهبلو أستقوا وإن لم يؤمن إيمانه يسنينت إيمان بيامن انكوام عليه يبدعون أمنة بايقواتر انكوال بمجرد مجالسته وإقامة الحجة عليه تكمامة تنقروا أن بنيالة الحقه هذا إخراج الرجل من السنة شديد يلسوش من الناس فلارهم እነዚህን ቃላቶች እነዚህን ፈትዋዎች ማገናኘት መቻል አለበት እዚህ ላይ ነው በቃ አይናችን ልናበራ ይገባል والله ልናጤን ይገባል ከስሜት ልንወጣ ይገባል በሱና ላይ ልንጠነክር የቢድዓ ሰዎችን ለመጥላት ነው ውስጣችን ማነሳሳት ለመውደድ አይደለም ለመውደድ የቢድዓ ሰዎችን ለመጥላት ነው ውስጣችን ማነሳሳት والله هذا تقرب الى الله سبحانه وتعالى وعباده وجهاد اعظم الجهاد ከጂሃዶች ሁሉ ትልቅ የሆነ ጂሃድ ነው ሙብተዲዎች ላይ ጠንካራ መሆን እንግዳ إخراج الرجل من السنة شديد كتبالا አገራችን ላይ ኢኽዋን ናቸው ብለው የፈረጇቸውን ሰዎች እኔ እርግጠኛ ነኝ አሁን አብዛኞቹ እንኳን እንደው አሁን ተኩስ ጥያቄ ቢጠየቁ አይተታስቻለው ነው የሚሉት ኢኽዋኖችን ሙብተዲዕ ናቸው ብለው የሚጠቅሷቸው ሰዎች የሚኖሩ ያው ኢኽዋን እያሉ መናገር እንጂ ሙብተዲዕ ናቸው የሚል ሞራል ይኖራቸዋል ብዬ አላስብም አላሁ አዕለም ግን እንደው በሚለው ላይ ነገም ሊል ይችላል እስካሁንም እየሰማነው አካል አለ ሙብተዲዕ ናቸው በሚሉ ሰዎች ላይ ለምንድነው ኢኽራጁ الرجل من السنة شديد ያልተጠቀማት ለምሳሌ ዶክተር እንትና ሼክ እንትና ብለው ሙብተዲዕ ናቸው ብለው ሲፈርዱና ሲሐከሙ ኢኽራጁ الرجل من السنة شديد ብለዋል ኢማሙ አህመድ ለምን አላሉ ተመልከቱ አይ እነዚህማ አስል من أصول أهل السنة والجماعة سلطاسو بأغبابما يቻላል ነው አይደል የሚሆነው መልሳቸው አጀል ጥሩ ነው በአግባቡማ ይቻላል ያለ አግባብ ከሱና ማውጣት እኮ ነው የተከለከለው ካሉን መርሐባ ና ወደኛ ና እንንገርህ الإمام أحمد رحمه الله تعالى ሙብተዲዕ ጋር የሚቀማመጥን ሰው ንገረው አብረኸው እየተንቀሳቀስክ ያለው ሰው ሙብተዲዕ ነው ባለው ከተወልህ ጥሩ ካልተወ ምን በለው فألحقه وإلا فألحقه أصل الزام ጋር ተጥሷል ማለት ሙጃለሰቱ أهل البدع የቢድዓ ሰዎችን መቀማመጥ نقض أصل من أصول أهل السنة والجماعة قلت እኮ ነው والله قلت ነው ይሄም አልተሳሳትንማ
የቢድዓ ሰዎች ጋር የሚሰሩ ሰዎችን ሙብተዲዕ ናቸው ማለት ላይም አልተሳሳትንም። ኢኽራጁ الرجل من السنة شديد የሚለው አያገኘንም። ያለ አግባብ ያለ ወጅሁ ያለ ቀመር ያለ ሸሪዓዊ ነጥብ ሙብተዲዕ እንደማለት አይቆጠርም። ራሳቸው የቢድዓን ማን ነው የሱናን ሰው ከሱና ማውጣት ከባድ ነው ያሉት ኢማም المحدثين فخر هذه الأمة في زمانه بل إلى أن تقوم الساعة يهونت إمام أحمد بن حنبل رحمه الله تعالى ألحقه بالوال لمن دينه ما يتكبر وري بتشا لمن دينه درس لا يبتشا من دفادف من دينه عند ጊዜ ወደዛ ወሬ ሲሰነጣጥቁ መዋል ምንድነው ሐቂቀተን ሀያሃ ይሄ والله በጣም የሚገርም ነገር ነው። ልብ በሉ الشيخ حامد التويجري رحمه الله تعالى من قالوا እችን የኢማሙ አህመድን አثر ካነሱ በኋላ عن هذه الرواية وتطبيقها على أهل البدع كجماعة التبليغ من قالوا وهذه الرواية عن الإمام أحمد اتش رواية كإمام أحمد قالوا ينبغي تطبيقها تكبراوي لتدرج يقبل على الذين يمدحون التبليغيين فالنزا تبليغيوچين بميا مسجنوا بميا مكاشو سووچ لاي ويجادلون عنهم بالباطل بكنتو كنسو بمكراكرونا بميمواغتولاچو سووچ لاي تبليغوچن አትንኩ فمن كان منهم عالما كنزا أواكي هنا بأن التبليغيين تبليغيوش من أهل البدع والضلالات والجهالات كبدعوش كتمتوش كجهالاتوش كما هي منت بالبيتوش ناتشو بلو يوقسو وهو السو مع هذا يهكم هنو قاري يوق يمدحهم يا مسجناتشوال ويجادل عنهم كالناس مكراكرا لقفاترال فإنه يلحق بهم بالناس يتقالس والله تملكتو በእነሱ ይጠጋል ተብሊግዮች ጥመታቸውን እያወቀ ስለነሱ መልካምን የሚያነሳና የሚከላከለ በእነሱ ይጠጋል ወይ ወዓመሉ ይስራሩታል ይተዳደሩታል بما يعاملون به من البغض والهجر والتجنب ተመልከቱ እግር መንገድ ምን አስጨበጡን ሐሙድ ተወይጀሪ رحمه الله تعالى بغض ይጠላሉ ማለት ከመጠላት ከማኩረፍ ከመራቅ እነሱ እንደተሰራራ ነው ለተብሊግዮች ዲፋዕ ያደረገና ያመሰከነ ያለ ሰው بعد ما عرف حالهم حالቸውን ካወቀ በኋላ እንደነሱ እናደርገዋለን ومن كان جاهلا بهم በነሱ እምነትና መንሃጅ የማያውቅ የሆነ ሰው አሉ رحمه الله فإنه ينبغي ይገባላሉ إعلامه ما سوقسن بأنهم من أهل البدع والضلالات والجهالات تبليغيዎችን ተመልከቱ የቢድዓ ሰዎች የጥመት ሰዎች የጀሃላት ሰዎች ናቸው ተብሎ فإن لم يترك مدحهم والمجادلة عنهم بعد العلم بهم እነሱን ካወቀ ከተነገረ ተጨባጭ ነገራቸውና እምነታቸው ከተነገረ በኋላ የተከራከረ ያመሰገና እምቢኝ ብሎ ቢቀጥል ባይተው فإنه يلحق بهم ويعامل بما يعاملون به سبحان الله القول البليغ ከ230 እስከ 231ኛው ገጽ ላይ ያስቀምጠውታል القول البليغ የሚባል ክታባቸው ላይ አሁን እዚህም ላይ ወቅፋ እናርክ እንደው እያንዳንዱ ለዚህም እኮ ጊዜ ፈይተው ሪከርድ ያደርጋሉ ለዚህም ጊዜ ፈይተው ሙሐደራ ያደርጋሉ ለዚህም ጊዜ ፈይተው ድራያ ሪዋያ ያደርጋሉ والله ያስፈልግ እውነትና ወራ ከተባለ ለብ ባሉ ዘጋ አየው ያዝም ይላሉ ወሬ መስንጠቅ والله እዛ ያስፈልግም አየው ምንድነው ወመን ካነ ጃሂለን ቢሂም ብሏል ልባይሉትም ይላሉ ومن كان جاهلا بهم የተብሊግዮችን መድሃባቸውን ያላወቀ ለምሳሌና الامام ابن باز في اول الامر اخوانዎችንና ተብሊግዮችን ያመሰገኑበት ሰዓት አለ فانه ينبغي اعلامه بانه من اهل البدع والضلالات والجهالات ተብሎ ማሳወቅ ይገባል ብለዋልና ቀድሚያ ማስተማር ይገባል አይደል ሚሉት ለበባሉ አው ማሽጠናኔ እዚህ ላይ እኮ አይደለም አው ማስተማር ይገባል ግን ለሀገራችን ተጨባጭ ለኛ
ለኛ ለቤታችን ስናወራ ሙብተዲዖች ማለት ኢኽዋንዮች በተለይ ዋናዎቹ ሙብተዲዕ ብለው ራሳቸው ሙመያዎች የፈረዱባቸው እኛም ጭምር የፈረጅንባቸው ሁክም ያስቀመጥንባቸው በዑለማዎች አስተምሮ መሰረት ማለት ነው። እኛኮ አሁን ላይ ያሉ ታላላቅ ኢትዮጵያ ላይ ያሉ ዑለማዎች ሙብተዲዕ ናቸው ብለው ኢኽዋንዮች ላይ ሲናገሩ ሳንሰማ ሙሐደራቸውን ሳንሰማ በራሳችን በየመንደሩ እኮ የፈረጅንበት አጋጣሚ ያለ የሚገርም ነገር። ለምን የሰለፎችን ኪታብ አነበብ ፈትዋውን አየን፣ ሁሉን ተጥቢቅ ተደርጎባቸው ሁሉም በየመንደሩ ተነስቶ የሚያወራው ነበር። ዛሬ ግን አንተ ማነህ ምን አቅም አለህ ምናምን እየተባለ ያለ ነገሩ ነገር እየተጣመመ ነው ያለው። ታዲያ ሀገራችን ላይ ሙብተዲዕ ናቸው የተባሉ ኢኽዋንዮችና መሰሎቻቸውን ራሳቸው ሁክም ሰጥተው ራሳቸው ስለ ኢኽዋን በርካታ አመታት አስተምረው እነሱ አይደሉም ወይ ያወደሷቸው? ታዲያ ይሄን ሰው እናስተምር እንዴ? ለምሳሌ ረጁሉን ጧሊቡን ለልዕልም አንድ ሰው አለ ጧሊብ ለልዕልም ነው። ተውሂድ الሩቡብያ ያስተምራል በደንብ አድርጎ ተውሂድ አልኡሉሂያ አልአስማኡ ወሲፋት وكذلك الاستغاثة بغير الله شرك أكبر مخرج من الملة مهون يستمرال ጠንቋይ ዘንድ መሄድ ያስተምራል ከኢስላም እንደሚያስወጣ በዚህ ላይ ቆየ። መጨረሻ ላይ እዛ ላይ ያለምንም አስገዳጅ ነገር አቋም አድርጎ ያዘው። ዑዝር እንስጠው ሁጃ እናቁም። ሁጃ እኮ እሱ ነው ሲያቆምብን የኖረው። ሁጃ ሲያቆምብን የኖረው እሱ ነው። ምን እያላችሁ ነው? ሲያስተምረን የኖረው እሱ ነው። ሲያስጠነቅቀን የኖረው እሱ ነው። ታዲያ ኢኽዋንዮችን ያመሰገነ ሰው إذا كان ديدنه الثناء على أهل البدع أو إذا كان شأنه المصاحبة لأهل البدع እያልን ለሁሉም እንደው በልቁ እንሰጣለን። ልማዱ የቢድዓ ሰዎች ማሞገስ ከሆነ ልማዱ የቢድዓ ሰዎች ጋር መቀማመጥና መወዳጀት ከሆነ ለሁሉም ነው እንደሚሰጠው። የሀገራችን ኢኽዋንዮች እነሱ ሙመያዎች ራሳቸው የፈረዱባቸውን ራሳቸው ሲያወድሱ ኪታባቸውን ከኢማሙ ነወዊ አንፃር ከሆነ አንፃር የተሻለ ነው ምናምን እያሉ አስማኡ ሲፋት ላይ ችግር የለውም እንደ ሱብሃንአላህ በአስማኡ ሲፋት ብቻ ነው ወይ ሰው የሚበደዐው? አዛበል ቀብር ሲከድ ብቻ ነው ወይ ወይንም ሩእየተል ሙእሚኒን የውመል ቂያማ ሊረቢሂም አያና በግሃድ ጌታቸውን አላህን የቂያማ ቀን ሙእሚኖች ያውታል የሚለውን ሲጠመዝዝ ነው ወይ የሚበደዐው? የዱላሂ ቁድረቱሁ ሲል ነው ወይ የንዚሉላህ ዩንዚሉ ረህመተሁ ዩንዚሉ መለከሁ ሲባል ነው ወይ የሚበደዐው? ይሄው አልሙጃለሳ مع أهل البدع كبدع سوش ጋር መቀማመጥ مخالف لأصل من أصول أهل السنة والجماعة يا عباد الله والله ቀላል ነገር አይደለም። እንደው በዚህ ጊዜ መፍጀት በጣም የሚገርም ምን መርዝ እንደተበላ ምን በሽታ እንደነካን አላውቅም። كذلك موسى بن عقبة السوري የሆነ ሰዓት በግዳድ ገባ። بغداد لببالو فذكر للإمام أحمد بن حنبل موسى بن عقبة بإمام أحمد زمنه بغداد متى ألواتشو إيه سوية متهم بالقدرية بقدرية يتما نبرة متهم نو يتبالو تاريخنا أصنو كان يتهم بالقدرية يتما نبر. ታዲያ በስራ ማን በግዳድ ገባ ሙሳ ብኑ ዑቅባ ሲባሉ ኢማሙ አህመድ ምን አሉ? እንظሩ ተመልከቱ አላመን የንዚሉ ማን ላይ እንደሚወርድ እንደሚስተናገድ ወኢላ መን ያዊ ወደ ማን እንደሚጠጋ ተመልከቱ አጢኑልንም አሉ። ሱብሃንአላህ። አሁን ሐሜት ነበር አይደል? እትሃም ነበረበት። ነገር ግን ያችን ጥርጣሬ ወደ 100% ለማምጣት እርግጠኛ ሆነው ፈኢነሁ ቀደሪዩን ለማለት
من يبيت سراسته الإمام أحمد خبير لمنهج أهل السنة والجماعة بل رئيس انظروا تملكتوا قالوا على من ينزل وإلى من يأوي الإبانة لي ሁለተኛ 479 ላይ ተቀምጧል ተመልከቱ الإمام مانو عبد الله بن مسعود قدم አነሳሁት ላይ المرء بخدنه ብለውታል ቀዳሪ ዘንድ ሲገባ ብናየው እዛ ጋር እሱ ጋር እየተንቀሳቀሰ ካየን فإنه ቀዳሪ ሌሉት ነው ለምንድነው አኺ والله ለምንድነው በዚህ ልክ የሰለፎችን አቋም አይኔን ግንባር ያርገው ብለን እንደው የፈራ ነው ምን ልናጣ መቀበል ያቃተ ምን ልናጣ والله جرأة التشدد على أهل البدع مدح ومنقبة إيه የሚያስነውር ነገር አይደለም الإمام البربهاري رحمه الله تعالى የሚገርመው شرح السنة ቀራለን وإذا رأيت الرجل جالسا مع رجل من أهل البدع من أهل الأهواء فحذره وعرفه عندن سو ያየኸው ጊዜና ከስሜት ባለቤት ጋር ከቢድዓ ባለቤት ጋር ማለት አስጠንቅቀው አሳውቀው فإن جلس معه بعد ما علم ካወቀ በኋላ አብሮት ቢቀመጥ ፈተቅሂ فإنه صاحب هوى ፍርድ ይሰጥበት ይያሉ ተጠንቀቀው አሁን የቢድዓ ሰዎችን እምነት ሲያምን አላሉም እኮ የቢድዓ ሰዎች ጋር ሲቀማመጥ ካየሁ ነው ያሉት ጊዜ እየበላው ስለሆነ ፈጠን ላርግ ነጥቦችን እንዲጨርስ الإمام العكبري ابن بطة العكبري رحمه الله تعالى سلا مغيرة من يلالو خرج محمد بن السائب وطا وما كان له هوى لسو يبدأ ملكاكت يلبت بنبت فقال بالوالا اذهبوا بنا اسكن نهد تنسوا ما نهد وسادون حتى نسمع قولهم نقروتشاتشون أنت ما زنت ويس كم من سما فما رجع حتى أخذ بها وعلقت قلبه ما نوع علقت قلبه قلب اسكمت مواجج درس مالتم تنطلطلچበት ተላተመችበት እና አዳምጣቸው በማለት ይህንን የሚያነሱት ዑለማዎች የቢድዓ ሰዎች ጋር ሄዶ አዳምጦ መመለስ አደጋ እንዳለውና ብዙ ሰዎች በዚህ ከመንገድ ከተከለኛው መንገድ የጠመሙ እንዳሉ ነው የሚጠቅሱት يحيى بن معين رحمه الله تعالى من قالوا داود بن المحبر የሚባለውን ሰው አነሱና ما زال معروفا بالحديث يكتب الحديث በሐዲስ የታወቀ ከመሆን ተወግዶ አያውቅም ሐዲስን ይጽፍ ነበር አሉ وترك الحديث ሐዲስን ተወ ثم ذهب ከዛም ተጓዘ فصحب قوما ከዛም ሰዎችን ጓደኛ አድርጎ ያዘ من المعتزلة فأفسدوه ተመልከቱ እንደው والله የሚገርም ነገር ሙዕተዚላዎች ጋራ ሄደ ጓደኛ ሆነ አጠመሙት አበላሹት والله مجالسة مع أهل البدع يما يبلاشوا برتو سويل والله جربناه يما يبلاشوا برتو سويل يفلق بيهون ينقدي أقديال يفلق لمن بوزو ميتاي ملكام قلنا الله شوه بوزو ميتاي تملكتو من ما مذهبه تبلوكو ربيع بن صبيح ما مذهبه تبلو ما مذهبه إلا السنة أقوام السنة انجلي لا يدلم بكل الجهات بقى مذهبه ميقوت نقر الله تقول لا أمنت كالسوزن من نقره ميصفه ميستمره لسوچ ميستقبه كمراس ميوطاو بتكبار مياسايو ميانصبارقو سنة تقول الله ارغونو يتناقروت ما مذهبه إلا السنة اسكي نحويዎች አሉ እዚህ ቦታ ላይ እንዴት አርገው ቀጥር ምጥን አርገው እንዴት ተናገሩ ሱና እንጂ ሌላ አቋም የለውም من بطانته ተመልከቱ ጓደኛው ማን ነው أهل القدر فإنه وينم هو قدريون بماذا ما السبب مصاحبة أهل القدر تملكته فبئس القرين ይላሉ ፌት በልጅነታችን ሲቀስሱ የነበሩልን አይጥና አሳ ተዋደው ይላሉ ሊሳን الحال ሊሆን ይችላል الله اعلم ምሳሌው ጥሩ ነው
ለዚህ አጀንዳ ይገጥምልኛል። አይጥ በየብስ ነው የምትሄደው፣ አሳ በባህር ነው። በአንድ ላይ እቺኛው ውሃ አትወድ እቺኛው ፀሐይ አትወድ፣ ተሳስመው ብቻ የሚለያዩት ፍቅር ያዛቸው፣ በገመር ተሳሰሩ በክር። እኔም በየብሱ ስሄድ አንቺን በባህሩ ስትሄጂ ስንበላ ስንዋኝ ስንቃኝ ይሄ ክሩ እንዳነካካን ስሜቱ አብረን እንዳለን እንዲሰማነ ጓደኝነት እንፍጠር ተባባሉ። በክር አስረው እሷን በውሃ ውስጥ አይጧን በየብሱ በደረቃማው ቦታ አሟራ ፈውቀል ሙራድ አዕለል መጧሊፍ ደርበህ ደራርበህ ጌታዬ ሆይ አብላኝ አጠጣኝ እያለ አላህን የሚማጸን ነበረ። አይጧን ሲያያት ላፍ ሲያደርጋት ሲያንጠለጥላት አሳዋን ማብራብ ቀና ስትል አሳ ሆየ አይጥ ተይዛለች፣ ክሩ እሷን ይዟታል። ፈቢእሰል ቀሪን ጓደኝነት ከፋ ካልሆነ አካል ጋር ነው የተቆራኘሁት አለች። هذا والله የቢድዓ ሰዎችን ተውኝ። ታዲያ እኛ መቼ እነሱ ጋር አለን ሊሉ ይችላሉ። እዚህ ላይ ትንሽ ነገር ብዬ እጨርሳለሁ ኢንሻአላህ። الشيخ عبد العزيز ابن باز رحمه الله تعالى فضل الإسلام شرح يادرغو الذي يثني على أهل البدع ويمدحهم هل يأخذوا حكمهم بلواتشو نعم ما فيه شك يالوت باچو የቢድዓ ሰዎችን የሚያወድስ የቢድዓ ሰዎችን ሁክም ይሰጠዋል ወይ እንደነሱ ሙብተዲ ይባላል? نعم ما فيه شك ጥርጥር የለበትም ያሉት ዝግት ነው ያደረጉላቸው። ሱብሃንአላህ። خيرا بارك الله فيكم. አንድ ከቀደምት ዑለማዎች ቂሷ አለችኝ እሷን ጠቅሼ ልመለስ። ዳውድ አልአስፋሃኒ الظاهري بغداد ገባ وكان بينه وبين صالح ابن احمد حسن بسنا باحمد بن صالح بامام احمد ليش كعبد الله ሌላ صالح ልጃቸው ነውና ጥሩ ግንኙነት ነበራቸው። فكلم صالحን ጓደኛው ስለሆነ እንግዲህ ዳውድ አልአስባሃኒ ነው ظاهري ነው። صالحን አናገረው ان يتلطف له في الاستئذان على ابيه እንደው እስኪ አባት ዘንዳ እንደው ርህራሄ በተሞላበት ዳውድ መጥቷል ይግባና ይዘይሩህ ያነጋግሩህ በሉ በማለት በልልን ብለህ ጠይቅልን በማለት እንትን አለው ተማጸነው። فأتى صالح أباه صالح ابن أحمد አባቱ ዘንድ መጣ። فقال له رجل سألني أن يأتيك አንድ ሰው መጥቶ አንተን ሊያናግርህ ወይንም አንተ ጋር ሊመጣ ጠይቆኛል አስፈቅድልኝ ብሎ አላቸው አባቱን። قال الإمام أحمد من قالوا ما اسمه سمو ማን ነው? قال داود على صالح داود ነው። قال من أين ከየት ነው? قال صالح من على من أهل أصبهان كأصبهان سووች ነው ከነዛ ጎሳ። قال أي شيء صنعته ስራው ምንድነው? አው እምነቱ ምንድነው? በቃ የሆነ ሙያውን ስራ ዘርፉን ጠየቁት ለማወቅ። قال وكان صالح يروغ عن تعريفه إياه ለማወቅ ይውረገረግ ጀመር እንደ ቀበሮ። ማለትም ያው ትንሽ አባቱና ዳውድ الظاهري አው ዳውድ አው الظاهري መሃል ላይ የእምነት ልዩነት እንዳለ የመንሃጅ ልዩነት እንዳለ ይሄኛውን ሒራፍ ውስጥና ጥመት ውስጥ እንደገባ ስላወቀ ተውረገረገ። ማለትም فما زال ابو عبد الله ይላሉ يفحص عنه حتى فطن ابو عبد الله እንትና ነው ብለው በህስ አደረጉ ጥናት አደረጉ። ከዛ እሱ በግልጽ ዳውድ الظاهري ማለቱን ሲተው ነቁ። فقال هذا قد كتب ይሄም ማሉ ኢማም አህመድ قد كتب إلي محمد ابن يحيى النيسابوري رحمه الله تعالى في أمره بس ጉዳይ ላይ محمد ابن يحيى النيسابوري ጽፎልኛል أنه ይሄ ሰው ዳውድ زعم أن القرآن محدث قرآن አዲስ እንደሆነ محدث እንደሆነ فلا يقروني እንዳይቀርብ
እንዳይገባ እንዳይመጣብኝ አሉ። ቃለ ሷሊህ ምን አለ? ልብ በሉ ይቺ አሁን ላይ ለሚንደፋደፉት ሰዎች አንድ ጊዜ ወደዛ አንድ ጊዜ ወደዚህ አንድ ጊዜ ወደዛ አንድ ጊዜ ወደዚህ ለሚንደፋደፉት ሰዎች መልስ ናት። والله ይሄ ምንም ቢሆን በጥላቻ እንዳያዩ والله ما تكلمت بهذه الكلمة إلا ابتغاء مرضات ربي يجيتاي ውደታ ፈልጌ ነው የምናገረው። መቼስ ወሪዕናን እኛ ጠንቁቅናን መንሃጅና ቃለን እያሉ ብዙ እያወሩ ብዙ እየጻፉ አይደል? እስኪ ምን አሉ? ሷሊህ ምን አለ? ቁርአን ሙህደስ ነው ብሎ እንደሚያመነ ሙሐመድ ኢብኑ ያህያ ነይሳቡሪ ጽፎልኛል ስለሱ ጉዳይ። ሷሊህ ያ አበቴ አባቴ ሆይ የንተፊ ሚን ሃዛ ወዩንኪሩሁ ከዚህ ነገር ራሱን ያጸዳል ይቃወማል እኔ የለሁበትም ይላል። ልብ በሉልኝ የንተፊ ሚን ሃዛ ወዩንኪሩሁ። አሁን እዚህ ላይ እንግዲህ ሰሞነኛውን ወሬ ራሱ ማዳመጥ ትችላላችሁ የሰለፎች አቋም ምን እንደሆነ። አንዳንድ ጊዜ እኮ እነዚህ ሰለፎች ቢኖሩ በእርግጠኝነት እንጣላቸዋለን ብዬ ነው። በእኛ አቋም በተሚዕ አቋም በእርግጠኝነት አይግባቡም። فقال أبو عبد الله أحمد بن حنبل من قالوا محمد ابن يحيى أصدق منه محمد ابن يحيى النيسابوري محدث نوي إلى القرآن بلو يتعافلኝ ከባለቤቱ ልብ በሉ እኔ ከባለቤቱ በላይ ሆዱ አልገባ የውስጡን አላቅ ሆዱን ጠድጃ ላይ ይሄ እኮ በኢጥላቅ አይደለም አኺ ከላይ ያየ ነው። ሆዱን አንድ ሰው በቤተ ክርስቲያን አጠገብ ሲሄድ እንደዚህ ሲሳለም ብናየው አይ በልቡ ካላመነ ችግር የለውም ልንል ነው እንዴ? በፊዕል ደረጃ በተግባር ከኢስላም ይወጣል ብለን በእምነት ከኢስላም እንደሚወጣ ሁሉ በተግባር በንግግር በሸክ በኒፋቅ في مذهب أحمد ترك الصلاة لمثل تملكته لك مرجع وتشاقوا عند الزهاينة يتلفسفسا يسلفيا منهج والله شبا يا درجة ولدني علاكم والله أيو محمد ابن يحيى أصدق منه كسو يباسم لواشين يتلالاسو أيو من مالتنا ينتفي من هذا وينكره يقاوم عليهن راسن ያጸዳል ሙህደስ ነው አላልኩም ይላል ሊነው ሷሊህ ወይንም ብሎታል ማለት ነው። ከዚህ በፊት ሙሐመድ ኢብኑ ያህያ አስደቁ ሚኑ ከባለቤቱ እኮ ነው ከዳውድ የበለጠ ሙሐመድ ኢብኑ ያህያ ነይሳቡሪ ከሷዋቂ ነው። ላ ተእዘን ለሁ ፊል መሲሪ ኢለይ ወደኔ እንዳይመጣ አትፍቀድለት። በጣም ብዙ ቁም ነገር አለ እዚህ ውስጥ። አንደኛ ኢማሙ አህመድ ረሂመሁላህ ተዓላ ከሐቅ የሳቱ ሰዎች ሁሉ እንደሚፈሯቸውና አቋማቸው ድርድር እንደሌለው አየተለጠፉ እኮ ነው ሄዶ በአሳዛኝ ድምፁ አባቱን እንዲያስፈቅድለት ነው። አያችሁ አይደል? አይገናኙም ማለት ነው። ሁለተኛ እነዚህ ሰዎች ወደ ሐቅ ሰዎች ዘንዳ ሲመጡና ሲጠየቁ ውስጣቸው ላይ ፍቅራረቲ አንፍሲህም ሐቅ መሆኑን ስላወቁ ይዋሻሉ። ከዛ በታማኝ ሰው ተመልከቱማ እዚህ እግር መንገድ ይቺ ሙሐመድ ያህያ ነይሳቡሪ እንደው ይቺ አንድ ሙጀለድ ኪታብ አንድ ጥራዝ ኪታብ ሸርህ ታስደርጋለች። والله ይቺ ሙሐመድ ያህያ النيسابوري أصدق منه لأنه أهل السنة لأنه ثقة كسو يتشالى من دنو أصدقنا أو نتنيانو تملكت السماء مالو ታዲያ ኢኽዋንዮች ጋራ አህባሾች ጋራ ለምን አብራችሁ ሰራችሁ? ለምን ተቋም ላይ አብራችሁ ለምን በዲን ጉዳይ ተወያያችሁ ብለን ረዳ አድርገን ነበር። ድሮ ላይ መልስ ሰጡ። ከባለቤቱ በላይ ነው ያውቅልሃለሁ ማለት ኢማሙ አህመድ ምን አሉ? ከባለቤቱ በላይ እንደውም እነሱ ባላዩት ወንድማቸው ሙሐመድ ያህያ አነይሳቡሪ በነገራቸው አስደቁ ሚንሁ አሉ። لأن أهل البدع يكذبون يواشلها لأن أهل البدع يكذب بمن يوم سبب الله لا يواشى بس ولا لما واشت من موله على يده أنيا تدا لمن تنسى زغانيان ينيان تጨባጭ ይወክላል በደንብ ነው። ከቢድዓ ሰዎች ጋር መቀማመጥ ከሱና የሚያስወጣ አስል من أصول أهل السنة والجماعة ነው።
وإذا رأيت الذين يخوضون في آياتنا فأعرض عنهم حتى يخوضوا في حديث غيره كذلك የሰለፎችን አሰር አጫጭር አይተናል አንድ ሁለት ሶስት ታዲያ ከቢድዓ ባለቤቶች ጋር መቀማመጥን ለምን ብላችሁ ነው ልንላቸው ነው እንዴ ለምን ሽታችሁ ነው ልንላቸው ነው እንዴ አስል መሆኑን ከተማመን ለምንድን ነው የተቀማመጣችሁት ነው እንደምንለው ያ ሰው የቢድዓ ሰው ነው ማለት ነው ያለብንኛ እየተቀማመጥክና አብረህው እየሰራሁ ያለው ሰው የቢድዓ ሰው መሆኑን ታውቃለህ አታውቅም ነው ከኛ የሚጠበቀው ለምን አጅል በላ ተቀማመጥ ተገደህ ነው ወይ ልንል እንችላለን ተገደህ አዎ ይሆነ አስገዳጅ የሚባለው ነገር ይሄ ዳዕውያ መስላሃ ለልሙስሊሚን አው ለአخذ المساجد والمراكز والمعاهد لا والله አይሰራ እንደዛ በነበረ ነሲሃዎች ከዛሬ ስንት ዓመት በፊት የለውጡ የሽግግሩ መጅሊስ ሲዋቀር ግብዣ ተደርጎላቸው ጥሪ ተደርጎላቸው እና አዩብ ደርባቸው እና ዶክተር ጄላኒና ሌሎችም የሽግግር መጅሊሶች ጋራ ሲሰሩ የጋራ ኬክ ሲቆርጡ አሁን ላይ አፋቸው የተለጎመና በልበነሱ ላይ የሚናገሩ ሰዎችን ተው ይያሉ ወሰናላፊዎች ዘግይተው ይመጡ ሐዳድዮች የሚሉ ወንድሞችና ኡስታዞች የዛን ጊዜ አላህ ይደምራቸው ነው ያሉት እንደውም ከነሲሃዎች ምን ሰጥተዋል በማንግባባበት ነገር የተወሰኑ ገጾችን ያቀፈ ተቃውሞን ጽፈናል በሐቅ ላይ ነው የምንተባበረውም ብለዋል ኸይር እንደዛ ከሆነ ያመል ሰጥተዋል በሙሐደራቸው ላይ በሚዲያ ላይ በተለያዩ በስልክ በረሳኢሎች በሶሻል ሚዲያዎቻቸው ላይ ሰጥተዋል ምክንያታቸውን ሰጥተዋል ልብ በሉ እዚህ ጋር አላህ ይደምራቸውና ተደመሩ ሲባል ወዲያው መልስ ሰጡ እነሱ ከዛ አንፃር ነው ሙጃለሳ ያደረጉ ነው ሙዓመላ مع اهل البدع ያደረጉ ነው አዎ አስል من اصول اهل السنه والجماعه ጣሱ አልጣሱም ጠሰዋል ግን መልስ ሲሰጡ ልብ በሉ እዚህ ጋር ከዛ የሚያድናቸው ከሆነ ለምን አብረናቸው አልሰራንም ተመልከቱ ያ ኦሊ النهى والعقول والالباب አጥኑት ለምን መልስ ከሰጡ ለምን አብረናቸው አልሰራንም ከዛ በኋላ በብዙ ሙሐደራዎችና መድረኮች ላይ እነሱ ጋር አብራችሁ ተሰራላችሁ ይባላል ተታማላችሁ በሚባል ሰዓት ምን ነበር መባል ያለበት መልሱን እኮ የሰጡት ከዛሬ 6-5 ዓመት በፊት እኮ ታዲያ አብረን ብንሰራው እዛ ጋር አብረው የሰሩት ለመስለሃ ዳዕውያ ነው ለሙስሊም ማህበረሰብ የአህሉ ሱና ወልጀማዓ አቋምና የሰለፊያን አቋም ለማብራራት ነው እኛ ለሆነ እምነታቸውን አንድ አድርገው ጨፍልቀውና ደምጀው ነው ብለን ነበር አይደለም እነዚህን ተቃውመናል በእነዚህ ጋራ ለመስራት ነው ብለዋል ስለዚህ እኛም አብረን እንሰራለን ለምን አላለም እስካሁን ድረስ አብረን አንሰራም ነው አይደል የሚባለው ለምንድነው አብሮ መስራተን የፈራ ነው ለምንድነው የተሽማቀቅ ነው እዛ ጋር ተመልከቱ ሊወደሱ ይችላሉ ሊያስወድሳቸው የሚችል እንጂ ሊያስወቅሳቸው የሚችል አይደለም ከተባለ ለምን አብረን አልሰራም የሚያስወድስ ነገር ለምንድነው ያመለጠን ዝም ያልነው ለምንድነው ሀያ እንግባ ባንድ እንስራ ለምን አልተባለም ለምን የመስጂድና የመራኪዞች እድል ለምን ሲያመልጣቸው ዝም አሉ ለምን ዝም አሉ ለምን እስኪ እናውራ እውነት እናውራ ከነሲሃዎች ጋር የተለዩ ወንድሞች አብረው እንደነሱ ኢኽዋንዮች ጋር ቢሰሩ ስንት መስጂዶችና መራኪዞች በኖራቸው ዛሬ ከስንት እህቶችና ወንድሞች በኦንላይን ምናምን እያቀሩ የመርከዝና የፎቅ ኪራይ እየከፈሉ ለብቻ የግል እንትን ከሚኖሩ ትልልቅ አዳራሽ የሚበልጡ መስጂዶችን መያዝ ይችሉ ነበር ያን መስላህ አሳልፈዋል ሁለቱም ሰለፊ ከሆነ ደግሞ ተኮራርፎ ለስንት ዓመት መጀመሪያ ላይ ደሴ ሲመጡ ነሲሃዎች መጀመሪያ ላይ ፉርቃን ሲመጡ ደብዳቤ ደርሶናል በማህተም ነው ቶሎ ተብለን መጀመሪያ ፈርዑ ሊከፈት የመጀመሪያው ኮርስ የዛሬ 5 ዓመት ሊሆን ይችላል አሁን እንደዛ አካባቢ በዛን ሰዓተኛ ተጨቃጭቀን 2-3 ቀን 6 ዋና ጥያቄዎችን ደሴ እንዳደሩ መናፈሻ አካባቢ አልጋቤት ላይ ሄደን ውይይት አድርገናል እነ ሼክ ሐሰን
قاضي شيخ محمد مكين شيخ محمد آمين شيخ حسين أبو صلاح الدين شيخ سيد فتح ሌሎችም አሉ ውይይት አድርገናል ነሲሃዎች ጋር ወጥረን ይዘናል 6 ነጥቦች ላይ ተወያየን ሶስቶቹ ሼኹ ሲመጣ ሼኽ ኢልያስ ሲመጣ ምንድነው እሱ ነው የሚመልሰው አሉ ሮብ ወይ ሐሙስ ጧት ነው አልጋ ቤት ሄደን የተወያየ ነው ቀጠሮ ይዘን ሰው እንትን ብለን እነዚህ ነገሮች ካላስተካከላችሁ ለምንድነው ብለን ከዛ ባካችሁ እኛ ጋር ኑ አብረን ነው አንውልም ብለን ወሰን ከዛኔ عند نقل يمتو لا تحضر ولا تسمع دورة من يثني على دكتور جيلاني بيه بامارنيانا بعربية صفية نبا بتليجرام channelي لمن دينو قدمه يستنققوا يتوالكوت لمن قدمه يستنقق لما وعيت فايل يزه قطرو اسيزه لمن قدمه يستنقق ሳይሳካ ቢቀር ከተለያዩ ወረዳዎች ሰለፊ ወንድሞቻችን መተው እናንተን አዳምጠው ልብ በሉልኝ እናንተን አዳምጠው በዛው ወደው ቢቀርስ ስለዚህ እኔ ከተስተካከላችሁ ተሳስቻለሁኝ ይሄን አስተካክለዋል ያስጠነቀቅኩትን ሐሳቤን አንስቻለሁ እላለሁኝ እንጂ ቀድሜ ነው ማስጠነቅቀው ናልኳችሁ ቃል በቃል والله አሁን ይሄንን ቂሷ ላወራችሁ አይደለም አውፍ በሉኝ ወዳውኑ እኛ የትሄር እሁድ ቀን ጁሙአ ማታ ሄር እሁድ ቅዳሜና እሁድ ፕሮግራም ነበረን ማን ወግዴ አብረይስ እኔ خضر استاذ خضر ሁለት ሶስታችን አው አራተኛ ይኑር አይኑር ሌላ ሰው አራስቻለሁ ሄር እንደ ሄር ወግዴ ላይ ሹራ ላይ የነበሩ የነሲሃዎች ወንድሞች ወይንም ጀማዓዎች ነበሩ አቡ ሙዓዝ ዳዕዋ አያደርግም ያማቶች ሀገር ነው ሁሌ ነው የሚሄደው በሁለት በሶስት ወር ሁሉ ጊዜ ጀማዓው ይናፍቀኛል ናፍቀዋለሁ እንደፈለኩ ለሊት ቀን ዳዕዋ አድርጌ ነው መጣው አያደርግም ለምን ነሲሃዎችን አታዳምጡ ብሎ አልተብይ ዳዕዋ ታቅብ የሁለት ቀን ሌሎቹ አድርገው መተዋል ይሄንን ላነሳላችሁ የፈለኩት ኢኽዋኖች ጋራ ሲሰሩ እየሰራን ያለንበት ምክንያቱ ይሄ ነው የተቸነው አለን በሐቁ ላይ ነው ልንተባበር ለመስላህ ነው ሲሉ እሺ ብለን ከተቀበልን ለምን አብረን እንድንሰራና ሌላ ጊዜ ነሲሃዎች ላይ ተህዲር ስናደርግ ታው እንጂ በይነ ሰለፊይን ተሽውሻት ተፍጠሩ እሚል አንድ ወንድም እንኳን የለም ወይ የለም አይገናኙም ታዲያ ምን እናምን ሰለፊ ሁለት ወንድማማች ነው እኮ የተለያየው ሌላ ጊዜ አልহামዱሊላህ ጁንታ መጣ ሄር ወራ አስተማርንበት እንደገና እነዛ ልጆች ተነሱ እዛው ቦታ ላይ ሁለት ወንድማማች አማች ሲኮራረፍ ለሐቅ ለእውነት ብለው ካልሆነ በስተቀር እኮ በነዚህ በሚጫጭሩት አካላቶች ሰበብ ሰለፊ ወንድም እየተለያየ ነው ማለት ነው ሰላም የማይባባል የማይደዋወል የተኮራረፈ ስንት ነው ያለው ወይ ባንድ ፊቱ ማስታረቅ ነው ወይንም የሰለፎችን አቋም ተጥቢቅ ማድረግ ብቻና ብቻ ነው እላለሁ ስለዚህ የሙመያዎች ጉዳይ በአጠቃላይ በጣም ግራም ያጋባ ነው አላሁ Subhanahu Wa Ta'ala ወደ ሩሽዳቸው ይመልሳቸው ለሐቅ ቅድሚያ ይስጡ ከሰው አልዋልታ ሲጀመር እያንዳንዱ ትናንት እንዲህ ብዬ ነበር ዛሬ እንዲህ ብዬ አይከብዳቸው ነበር በተለይ ከፊሎቻቸው ግን እኔ والله እንጃ ብዙ ባወራ አይመስለኝም የሰለፎችን መንሃጅ ጠንቅቆ ያለማወቅ ችግር አለ ብዬ ነው ማምነው ሙሐመድ ያህያ አነይሳቦሪ ከሱ የበለጠ አዋቂ ነው እኛ ደግሞ በግሃድ እየሰሩና አብረው ይያሉ ያወደሱ የአደባባይ ኢፍጧር አዋጅ በዋናቸው አዋጅ እየተባለ እና አቡበክር ጋር ቴሌቪዥን ተቀርጾ ረመዳን ላይ احتفال እየተደረገ በጣም ግራ ነው የሚያጋባው በምን አበሳቸው ነው ሙብተዲዕ የምትሏቸው ኸጦ አለባቸው ማኛም ብለናል እኮ ሙብተዲዕ ለምን አረ አኺ ተመለስ አንተ تزعم انك طالب علم بل عارف منهج للسلفيه የሰለፊያ መንሃጅ አቃለው ብለህ طالب العلم ነይ ብለህ ተሞግታለህ አይደል ታዲያ ምንድነው ያባባ እስኪ እንደው ይሄ ተብዲዑል ኢልሃቂ በጓደኛው በኸሊሉ
በኺድኑ ሙብተዲዕ የሚባል የለም ነው የምትለው ነውስ መቼ እናንተ ስትሉ ነው የሚያደርሰው አሁን ደግሞ ሰሞኑን አሁን ላይ ያሉበትን ተጨባጭ አላወቅኩም ማን ነው አይወክለኝም ምናምን ነገር ለምን አንዳንድ ነገር እየሰማው ያለሁት ነገር ምን ሊሉ ይችላሉ አስማኡ ሲፋት ላይ ችግር አመጣን ሊሉ ይችሉ ይሆን ነው ወደ አልከስየ ወደ እንትና እንሄዳለን አሉ ይሆን ነው አልስቲጋታ ቢገይሪላህ ይበቃል አሉ ይሆን ነውስ እንደ ሐሰኑል በና ማዕና አስማኢላህ ወሲፋቲላህ ሙፈወድ ነው አሉ ይሆን ምን ይሆን የሚሉት የሚመጣው ነገር ምን ይሆን ሊነገር ተምሂድ እየተደረገ ነው ምን ይሆን የሚሉት አይ አስማኡ ሲፋት ችግር የለም ማነው አሽዓሪ ሆነናል አሉ ይሆን አይሉም አልስቲጋታ ቢገይሪላህ ጠንቋይ ዘንድ መሄድ ይቻላል አሉ ይሆን አይሉም ኢኽዋን የምንላቸው አገራችንም ላይ አንዳንድ እነዚህ ጎረምሶቹ ከረባት ለባሾቹ እንጂ ዑለማ ነገሮቹ ምንድናቸው አስማኡ ሲፋት ላይ ትክክል ናቸው አስማኡ ሲፋት ላይ ማንኛውም ዓሊም እንደሚስተው ሊስቱ ይችላሉ በስቲንባጥ እንጂ ለምሳሌ አንዳንድ ድቃ ያለባቸው እንትኖች ላይ ትክክል ናቸው ታዲያ በምንድነው የተበደዑት ሲጀመር እነሱ ራሱ ኢኽዋኖቹ ይሄ ግራ የሚያጋባ ስሌት ነው ወላሂ አእምሮ ላለው ሰው የማይገባ ነገር ነው አላሁ ስብሓነሁ ወተዓላ ከነሱ ይጠብቀን የሚገርመው ነገር የመጨረሻ ከፊሎቻቸው እኛ ከሙመያዎች የጸዳነን የጠራነን ይላሉ ያው እዛው ሆነው ከፊሎቻቸው ሙመያ እያልክ ራስህን አታሻግል ሙመያ የሚባል የለም ይላሉ አጂ ምን ማለት ነው አንዱ ሙመያ ይላል አንዱ ሙመያ የሚባል እንጂ የለም ይላል አንዱ በዚህ ቢዚ አታድርግ ይላል አህባሽ ላይ ጠንክር ይላል ይሄ በጣም ግራ የሚያጋባ ነገር ነው በጣም ግራ የሚያጋባ ነገር የሰለፎች መንሃጅ ዋዲህ ከሸምስ ፊ ራቢዓት النهر በጣም ግልጽና ግልጽ ነው ኢዘን ከሙመያዎችና ከተሚዕ ራሳችን ማጥራትና ማጽሪያት ይኖር አፎን አሁን በጣም ረጅም ያወራሁት እቺ ሐሳብ ታንከባላብኝ ነበር አልহামዱሊላህ الذي وفقني ኢልሃመን ቢሃ አንደኛው ወንድም ስንወያይ ባጭሩ አሁን እነንትና ሙመይዕ ሊባሉ ዘንድ ወይንም እንትን ሊባሉ አብረው መቼ እየሰሩ ነው ይላሉ አብረው እየሰሩ ያሉ ወንድሞችን እያወራን ያለንበትን ቀመርና መርህ እንዳትጥሱ የቢድዓ ሰዎች ጋር መስራትና ማወደስ ከነሱ ዲፋዕ ማድረግ አስል ሚን ኡሱሊ አህሊ ሱና ወልጀማዓ ይጥሳል ብለናል ያስበድዓል እያልን ነው ታዲያ ችግር እኮ አለ በዚህ በኩል ነው ያለው ወላሂ ሙኽጢእ ናቸው ግን የተሻሉ ናቸው ብዬ ነው እንጂ አለ ወዳጆቹ ስለሆኑ እኔ እንደነበርኩበት ችግር አለ እንደውም እኔ እቺን ቃላንሳትና ለህድ እንግዲህ መሸበት አድራለሁ ይሆነ ወንድም ያለ ያው የዲን ወንድም ጓደኛውን ይዋደዳሉ ጠቀሰው ሰሞን አበሉ ገሌ ጋር እሱኛው አዲስ አበባ ነው ያለው እኔ ነሲሃዎች ሙብተዲዕ ነው የምለው አለ ልብ በሉ እሱ ደግሞ ለምን ሙብተዲዕ አትልም አይልም አለ ለምን አትልም ስለው እነሱ ሙብተዲዕ ካልኩኝ የደሴን መሻይኾችና በየክፍለ ሀገር ያሉትን ኢኽዋኖች ጋር የሚሰሩትን መሻይኾች ሙብተዲዕ ማለት ይጠበቅብኛል ነሲሃዎች ሙብተዲዕ ብዬ በየክፍለ ሀገር ያሉ የኛ መሻይኾች ሙብተዲዕ አይደሉም ማለት ስለማይመጣልኝ ነው እንጂ ምንም ያገደኝ ነገር የለም በዘመድ ነው የሚገርመው ነገር ነሲሃዎች ሙብተዲዕ የሚለው ወንድማችንም ይሄን የሚያወያየኝ በነገራችን ላይ በጣም የሚወደኝ ነበር እነዛም ሙብተዲዕ ሲል እነዚህ ሙብተዲዕ አለ ለምን የነሲሃዎች ችግር ለምን ይነሳል እኛ ኢስላምስ ጋር ከሰራን ነሲሃዎች በምን አበሳቸው ነው እንደዛ ከሆነ የሚወቀሱ እነሱም ለመስራህ ነው ብለዋል ተቀበለናቸዋል ብለዋል አብረን እንስራ ይሉም እንዴ ታዲያ የነሲሃዎችና የሙመያዎች ጠብ ይመስለኛል የእጮኛ ጠብ አይነት ነው ያልኩ አይደል የእጮኛ የመቀናናት የመመቀኛኘት አይነት ጠብ የሚመስል አይነት ነገር ማለት ከወዲህ በኩል ካለው ስናየው እነዛማ አቋማቸውን መስራት ይቻላል ማለት እነሱ ጋር አይቻልም ብለው የነሱን እኔ ስሌት ነው እያወራኋቸው ያለው ለምሳሌ ሼክ መሐመድ አወል
መነዮ ይሰራሉ እነሱ ጋር ይጋበዛሉ እነሱ ጋር የሚሰሩ ሼክ ዘንድ ሂጄ ቀራለሁ ህዱ ቀሩ ብዬ ማስታወቂያም እሰራለሁ በኔ በራሴ ላውራ ውስጥ ግን ነሲሃዎች ጋር አልሰራም ምንድነው ይሄ والله በጣም የሚገርም ነው የምስጥረ ስላሴ ያክል ይጠናኛል الله اعلم هذا ما عندي وبالله التوفيق السلام عليكم ورحمة الله وبركاته